ሰላም የሪሚዲያል አካዳሚ ተማሪዎች፣ በዛሬው ቪዲዮ የምናየው ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል የሚለውን ርዕስ አብረን የምናይ ይሆናል ማለት ነው። ከዲፊኒሽኑ ስንጀምር በባለፈው ቪዲዮ ሊኒየር ኢኩዌሽን ምን ማለት እንደሆነና ሊኒየር ኢኩዌሽን ኢን ዋን ቫሪያብል ምን እንደሆነ አይተናል ማለት ነው። በዛሬው ቪዲዮ ደግሞ ሊኒየር ኢኩዌሽን ኢንቱ ቫሪያብል ምን ማለት እንደሆነና ዲፊኒሽኑን ጨምረን እናያለን ማለት ነው። ኦኬ፣ ከዲፊኒሽኑ ስንጀምር linear equation into variable ማለት it's an equation a types of ax plus by which is equals to c where a b and c are it's arbitrary constant የሆኑ ማለት ነው። ሁለት ቫሪያብል የያዘ x እና y ይዞ a b and c ደግሞ it's a constant ነው። a and b differ from 0 መሆን አለባቸው ማለት ነው። a እና የb ዋጋ ከዜሮ የተለየ መሆን አለበት። otherwise a እና b ከዜሮ ጋር እኩል ከሆኑ ምክንያቱም ኤክስ ነው እያልን ያለነው አይደለ? የኤክስ ዋጋ ማንኛውንም ቫልዩ ቢሆን ኤ ዜሮ ከሆነ በዜሮ ስናባዛው ምንድነው የሚሆነው? ዜሮ ነው የሚሆነው ማለት ነው። ቢ ዋይ የምንለውም ቢም ዲፈር ፍሮም ዜሮ መሆን አለበት ማለት ነው። ስለዚህ ኤክስ እና ዋይን ሁለት ቫሪያብል የያዘ ከዛ ደግሞ ሌሎቹን ኮንስታንት የያዘ ማለት ነው። ስለዚህ አርቢትራሪ ኮንስታንት ዊዝ two variable plus 3 arbitrary constant ከያዘ we call it this linear equation into variable ብለን እንገልጸዋለን ማለት ነው። so solving systems of linear equation into variable using the table so ቴብሎችን ተጠቅመን ይሄንን linear equation into variableን ሶልቭ ማድረግ እንችላለን ማለት ነው። እንዴት ነው ሶልቭ ማድረግ የምንችለው የሚለውን ስናይ እዚህ ጋር ኤግዛምፕል የሰጠን 2x plus y which is equals to 15 ሰጠናል and 3x minus y which is equals to 5 ሰጠናል። so አሁን x and y ሁለት ቫሪያብሎች አሉን። እዚህ ጋር 1 ኮንስታንት ነው፣ ይሄኛውም 1 ኮንስታንት አለን and 15 ነው። so ኮንስታንት እነዚህ ቁጥሮች ናቸው። x and y ደግሞ ቫሪያብላችን ነው ማለት ነው። ስለዚህ ይሄንን ካልኩሌት በቴብል ተጠቅመን ካልኩሌት ማድረግ እንችላለን። ከዛም ተጨማሪ ደግሞ ይዘን ፋይንድ የምናደርግበት የራሳቸው የሆነ ፎርሙላ አለ ማለት ነው። ላይክ ሰብስቲቱሽን ኤሊሚኔሽን የምንላቸው ፕሮሰሶች ወይም ፎርሙላዎች አሉ ማለት ነው። አሁን እዚህ ጋር ግን እንድናይ የተፈለገው የመጀመሪያው ቴብልን ተጠቅመን እንዴት አድርገን ፋይንድ ማድረግ እንችላለን የሚለውን ነው። ሶ የመጀመሪያውን ኢኩዌሽን እንወስዳለን ማንኛውም ማለት ነው 2x plus y which is equals to 15 የሚለውን እንወስድና ሶ ለx ምን እንወስዳለን 0 1 2 3 4 5 6 አድርገን እንወስዳለን ከዜሮ ጀምረን ማለት ነው። 1 2 3 4 5 እናደርግና በዛ በኤክስ ዋጋ እንተካለን ማለት ነው። በኤክስ ቦታ 0 ስንተካ ምን ይሆናል? የዋይ ዋጋ 15 ይሆናል። ሶ 1 ስንተካ 13 ይሆናል። 2 ስንተካ 11 ይሆናል። 3 ስንተካ 9 በሁለት እየቀነሰ ይመጣል ማለት ነው። 5 3 እያለ ይሄዳል። ሶ ይሄን አድርገን የኤክስ የመጀመሪያውን ኢኩዌሽን ከፈለግን በኋላ ሁለተኛው ኢኩዌሽን ላይ እንሄዳለን። that is y equals to 3x minus 5 የሚለው ማለት ነው። so ልክ እንደ ላይኛው እንደ ፈርስት ኢኩዌሽን ሁላ እዚህኛው ኢኩዌሽን ላይ ለx ከ0 እስከ 6 እንሰጣለን ማለት ነው። 0 1 2 3 4 5 6 so በx ቦታ 0 ስንተካ ምን ይሆናል? -5 1 ስንተካ -2 2 ስንተካ 1 3 ስንተካ 4 7 10 13 ይሆናል ማለት ነው። so ከዛ hence the pairs of x and y that satisfies both the equation for 7 this is the solution 4 7 እዚህ ጋር 4 7 ሁለቱም ላይ ተመሳሳይ የሆኑትን እንፈልጋለን። እዚህኛው ላይ 4 7 መጥቶልናል፣ 4 ሲሆን 7 መጥቶልናል። እዚህኛውም ላይ 4 ሲሆን ኤክስ ዋጋ 7 መጥቶልናል ማለት ነው። ስለዚህ ምን ይሆናል ማለት ነው? the solution to a system linear equation in two variable is an order pairs at satisfy each solution independently። ስለዚህ ሁለቱም ላይ ተመሳሳይ ይሆን 4 ሲሆን እዚህ ጋር 7 ነው፣ እዚህም ጋር 4 ሲሆን 7 ነው። ስለዚህ የኤክስ ዋጋ ማን ነው? 4 እንወስዳለን። የዋይን ዋጋ ስንት እናደርጋለን? 7 እንወስዳለን ማለት ነው። 7 እንወስዳለን ማለት ነው። ይሄንን ሰብስቲቲዩት አድርገን ቼክ ማድረግ እንችላለን። የኤክስ ዋጋ 4 ሲሆን የዋይ ዋጋ 7 ሲሆን ምን ይመጣል የሚለው ማለት ነው። ለምሳሌ ሁለተኛውን ኢኩዌሽን እንወስድና ቼክ ማድረግ እንችላለን ትክክል ነው አይደለም የሚለውን ማለት ነው። 3 ሲባዛ በስንት ማለት ነው? የኤክስ ዋጋ 4 ሲቀነስ የዋይ ዋጋ ስንት ነው? 7 which is equals to 5 መስጠት አለበት። ይሄ ስንት ነው? 3 times 4 12 minus 7 5
5 which is equals to 5 ትክክል ነው ማለት ነው። ይህንኛውንም ፈርስት ኢኩዌሽኑ ላይ ሰብስቲቱት እናደርገዋለን። ሰብስቲቱት አድርገን አሁንም ሪዛልቱን ከመጣ ፎርሙላችን ኦርስ ላይ ያገኘ ነው ውጤቱ ትክክል ነው ማለት ነው። ስለዚህ አሁን ማንና ማን ነው የወሰድነው? ለኤክስ 4 ወስደናል፣ ለኤክስ 4 ወስደናል፣ ፎር ዋይ ደግሞ 7 ወስደናል ማለት ነው። ኢኩዌሽናችን 2x plus y equals to 15 ነው የሚለን። so substitute 4 in place of x, 2 times 4 plus in the place of y you can substitute 7, so 8 plus 7 equals to 15 15 ይመጣል ማለት ነው። ስለዚህ ትክክል ነው ማለት ነው። so እንደዚህ አድርጋችሁ using graphical method we can calculate linear equation into variable calculate ማድረግ እንችላለን ማለት ነው። ኦኬ በዚህ ካልኩሌት ካደረግን ወደ ኤግዛምፕል 2 ስንሄድ ኤግዛምፕል 2 ይሄንን ነው ጥያቄ በራሱ የሆነ ፎርሙላ ዊዛውት ቴብል ሳንጠቀም እንዴት አድርገን እንሰራለን የሚለው ነው የሚያሳየን ማለት ነው። እዚህ ጋር ይሄኛው ጥያቄን ስናነበው ምን ይለናል? check whether the order pair 5 1 is a solution to the following linear systems of equation or not ይለናል። ፔር ማን ተሰጥቶናል? 5 and 1 ተሰጥቶናል። ምንድነው ያለን ያለው? ቼክ አድርጉ ነው። check whether the order pair 5 1 is a solution to the following linear system equation or not ይለናል። ስለዚህ 5 1 የተሰጠን 5 1 5 4x ማለት ነው። y ደግሞ 1 ማለት ነው። so you can substitute 5 in the place of x and 1 in the place of y substitute እናደርገው። so 5 plus 3 times 1 which is equals to 8 ስለዚህ ምን ይሆናል? 5 plus 3 which is equals to 8 ስለዚህ ትክክል ነው ማለት ነው ይሆናል። ይሄንኑ substitute in place of second equation ማለት second equation ላይ substitute እናደርጋለን። substitute አድርገን አሁንም ተመሳሳይ ሪዛልት ካገኘን ይሄ x እና y ፔር ለሁለቱ ሪዛልት ይሆናል or ውጤታችን ይሆናል ማለት ነው። ስለዚህ 2 times ምንድነው 2 times x minus y which is equals to 9 ነው የሚለን። so x ዋጋ ስንት ነው? 5 ነው። 5 times 2 10 ነው። 10 minus 1 ስንት ነው? 9 which is equals to 9 ሆነ ማለት ነው። 9 ከ9 ጋር እኩል ሆነ። ስለዚህ ምን ይሆንልናል? ለሁለቱም ቫልዩ እኩል አምጥቶልናል። ስለዚህ የዚህ ኢኩዌሽን መልስ ኦር ኦርደር ፔር የኤክስ ዋጋችን 5 ነው፣ የዋይ ዋጋችን ደግሞ 1 ይሆናል ማለት ነው። ሶ በዚህ መልኩ using graphical value we can find the values of linear equation into variable የሚለውን በዚህ እናያለን ማለት ነው። ሌላኛ solving systems of linear equation into variable by substitution። አሁን የራሳቸው የሆነ ፎርሙላዎች አሉ። ከነዛ ውስጥ አንደኛው substitution linear equation into variable በsubstitution እንዴት አድርገን እንሰራለን የሚለውን እናያለን አሁን ማለት ነው። one of the method of solving systems of linear equation is a substitution method። አንደኛው ልንፈልግበት የምንችለው ማለት ነው substitution method ነው። it's a method involving solving one of the equation in terms of the other variable and substituting the result into the other equation to solve the second variable። ይሄ substitution የምንለው የአንደኛውን ቫልዩ እንፈልግና የኤክስን ቫልዩ ካገኘን በኋላ የኤክስን ቫልዩ ከፈርስት ኢኩዌሽን ከወሰድን በኋላ ሰከንድ ኢኩዌሽን ላይ ዳይሬክትሊ በኤክስ ዋጋ እንተካለን ማለት ነው። ኖርማሊ የራሱ የሆነ ስቶፕ ስላለው ይሄንን እንዲሁ ማለት ነው። ስቴፕስ ኢን ሶልቪንግ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ባይ ሰብስቲቱሽን there ስቴፖች አሉ። around 4 ስቴፕስ 4 ስቴፖች አሉ። የመጀመሪያው solve one of the two equations for one of the variable in terms of the other። ከሁለቱ አንደኛውን እንወስድና in the form of x or in the form of y እናስቀምጠዋለን። then substitute the expressions of this variable into the second equation, then solve for the remaining variable። ያንን in the form of x or in the form of y ያስቀመጥነውን ኢኩዌሽን እንወስድና ሰከንድ ወይም ሁለተኛው ኢኩዌሽን ላይ በx or በy ቫልዩ እኛ እንዳስቀመጥነው ማለት ነው ሰብስቲቱት እናደርግና የቀረውን የx or y ቫልዩ እናገኛለን ማለት ነው። then substitute that solution into the others of the original equation to find the values of the first variable። አሁን ሰከንድ ቫሪያብሉን አገኘን። ዜን ፈርስት ቫሪያብሉን ለማግኘት የዛን ሪዛልት እንወስድና ከሰከንድ ቫሪያብሉ ላይ ያገኘነውን ሪዛልት ፈርስት ቫሪያብል ላይ ሰብስቲቱት አድርገን ሪዛልቱን ማግኘት እንችላለን ማለት ነው። የመጨረሻው ስቴፓችን ቼክ ነው። ሶ እነዚህን ስቴፖች አሁን
ኤግዛምፕል ላይ አፕላይ ስናደርጋቸው ሞር ክሊር ይሆንላቸዋል ማለት ነው። የመጀመሪያው ኤግዛምፕል ዋን ነው የሚለን። ኤግዛምፕል ዋን ላይ ሶልቭ ዘ ፎሎዊንግ ሲስተምስ ኦፍ ሊኒየር ኢኩዌሽን ባይ ሰብስቲቱሽን ተጠቅማችሁ እነዚህን ሶልቭ አድርጉ ይለናል። ሶልቭ ስናደርግ ስቴፖችን በሙሉ አፕላይ እያደረግን ሶልቭ እናደርጋለን ማለት ነው። የመጀመሪያው ምን ይለናል? የመጀመሪያው ኢኩዌሽን ማይነስ ኤክስ ፕላስ ዋይ which is equals to ማይነስ 5 ይለናል። ሁለተኛው ኢኩዌሽን ደግሞ 2x ማይነስ 5y which is equals to 1 ይለናል። አሁን የመጀመሪያው ስቴፕ የሚለው ምንድነው? ሶልቭ ዋን ኦፍ ዘ ቱ ኢኩዌሽን ፎር ዋን ኦፍ ዘ ቫሪያብል ኢን ተርምስ ኦፍ ዘ አዘር ይለናል። ስለዚህ የመጀመሪያውን እንምረጥና ማይነስ ኤክስ ፕላስ ዋይ ኢኳልስ ቱ 5 ነው ማይነስ 5 ነው የሚለን። ስለዚህ ይሄንን ኢን ተርምስ ኦፍ ዋይ እናስቀምጠው። ዋይ which is equals to ማይነስ 5 ፕላስ ኤክስ ይሆንልናል ማለት ነው። ወደ ኤክስ ስታልፍ ስለዚህ ዋይ ኢኳልስ ቱ ኤክስ ማይነስ 5 ይሄንን አስቀምጥ። ስቴፕ 2 ምንድነው የሚለን? ሰብስቲቲዩት ዘ ኤክስፕሬሽን ፎር ዚስ ቫሪያብል ኢንቱ ዘ ሰከንድ ኢኩዌሽን ዘን ሶልቭ ፎር ዘ ሪሜኒንግ ቫሪያብል ይላል። ስለዚህ ይሄንን የዋይ ዋጋ ያገኘነው የዋይ ዋጋ ሰከንድ ኢኩዌሽን ላይ ሄደን ኢን ዘ ፕሌስ ኦፍ ዋይ ዋጋ ሰብስቲቲዩት እናደርጋለን ማለት ነው። 2x minus 5 into x minus 5 which is equals to 1 እንላለን ማለት ነው። so 2x minus 5x plus 25 which is equals to 1 ይሆንልናል ማለት ነው። ስለዚህ ከ2x ላይ 5xን ስንፈልግ ምን ይሆንልናል? ስንቀንስ ማለት ነው። ስንቀንስ minus 3x ይሆንልናል ማለት ነው። minus 3x minus 3x plus 25 which is equals to 1 ይሆንልናል። so ምን እናደርጋለን? minus 3x which is equals to 1 minus 25 ይሆንልናል። so ምን ይሆናል? minus 3x which is equals to 1 minus 25 minus 24 ይሆናል። over minus 3 over minus 3 እናደርጋለን ማለት ነው። የx ዋጋ ምን ይሆንልናል? 8 ይሆናል ማለት ነው። 8 ይሆንልናል ማለት ነው። ስለዚህ ሶስተኛው ስቴፕ ምንድነው የሚለን? በሁለተኛው ስቴፕ ተጠቅመን 8 አገኘን። ይሄኛውን ኢን ተርምስ ኦፍ መጻፍ። ሶስተኛው ሰብስቲቲዩት ዛት ሶሉሽን ኢንቱ አይዘር ቱ ዘ ኦሪጂናል ኢኩዌሽን ቱ ፋይንድ ዘ ቫልዩስ ኦፍ ዘ ፈርስት ቫሪያብል ኢፍ ኢትስ ፖሲብል ራይት ሶሉሽን አስ ኦርደር ፔር ይለናል። ስለዚህ አሁን ምንድነው የምናደርገው? የኤክስ ዋጋ 8 አግኝተናል። ስለዚህ 8ን ሰብስቲቲዩት አድርገን አንደኛው የፈለግነው ኢኩዌሽን ላይ ምን ማግኘት እንችላለን ማለት ነው? የዋይን ዋጋ ማግኘት እንችላለን ማለት ነው። ስለዚህ እዚህ ጋር እንተካው ማይነስ የኤክስ ዋጋ ስንት ነው? 8 ማይነስ 8 ፕላስ ዋይ which is equals to minus 5 ይሆናል ማለት ነው። so y which equals to minus 5 ፕላስ 8 ይሆናል። y which equals to 3 ይሆናል ማለት ነው። ስለዚህ የዋይ ዋጋ ስንት ይሆናል? 3 የኤክስ ዋጋ 8። ስለዚህ በኦርደር ፔር ነው ጻፉ የተባልነው አይደለ? 3 ኮማ 8 አድርገን በኦርደር ፔር መጻፍ እንችላለን ማለት ነው። ኦኬ እዚህ ጋር ያሉ ኤግዛምፕሎችን አይተናል ማለት ነው። ኤግዛምፕል 2 ምን ይለናል? ልክ እንደዚሁ ሁሉ የምንሰራው ማለት ነው። ኤግዛምፕል 2 x minus 6y which is equals to minus 3 and 3x minus 5y which is equals to 4 ይለናል። ሁለት ኢኩዌሽን ናቸው። ስለዚህ ይሄኛውን in the form of x እናስቀምጠዋለን ማለት ነው። x which is equals to 6y minus 2 ይሆናል። so ይሄንን in the place of x እንከተዋለን ማለት ነው። 3 into 6y minus 2 minus 5y which is equals to 4 እናደርጋለን ማለት ነው። ስለዚህ 18y minus 6 minus 5y which is equals to 4 ይሆንልናል ማለት ነው። so ከ18y ላይ 5y ስንቀንስ 13y ይሆንልናል which is equals to 4 plus ይሄኛው ስንት ነው? so ይሄኛው ምንድነው የሚሆነው? 6y minus 3 ነው አይደል? እዚህ ጋር የተሰጠን minus 3 ብላችሁን ታስተካክላላችሁ ማለት ነው። so ይሄንን 3 ሲባዛ በ3 9 ስለሚሆን 9 እናደርጋለን። so minus 9 plus 4 ምን ይሆናል? plus 9 ስናደርግበት 13 ይሆናል ማለት ነው። over 13 እናደርጋለን። so y which is equals to ምን ይሆናል ማለት ነው? 1 ይመጣል ማለት ነው። so የዋይን ዋጋ 1 ካገኘን now got find to the values of x ማለት ነው። አሁን የዋይን ዋጋ አግኝተናል። so y which is equals to
y which is equals to 1 ከሆነ ዜን ፋይንድ values of x ነው የሚሆነው ሰከንድ ስራችን ማለት ነው። ዜን to find the values of x directly substitute the values of y in the place of either equation 1 or equation 2. so x which is minus 6y which is equals to minus 3 ነው አይደል የሚለን። so ይህንን ሰብስቲቱት እናደርጋለን y ቫልዩ ማለት ነው። y ቫልዩ ስንት ነው? 1 ነው። ስለዚህ x minus 6 times y ማለት 1 ማለት ነው 6 ይሆንልናል which is equals to minus 3 ማለት ነው። x which is equals to minus 3 plus 6 x ምን ይሆናል? ፖዚቲቭ 3 ይሆንልናል ማለት ነው። ስለዚህ በኦርደር ፔር ስናስቀምጠው 3,1 ይሆንልናል ማለት ነው። 3x ዋጋ ነው y ደግሞ 1 ይይዛል ማለት ነው። 1 ይይዛል ማለት ነው። ስለዚህ በዚህ መልኩ ኤግዛምፕልን እንሰራላችሁ ማለት ነው። ሌላኛ የምናየው እንግዲህ ይሄ ሰብስቲቱሽንን ይሄን ያክል ካየን ቀጣይ የሚሆነው ምንድነው? ኤሊሚኔሽን ወይም ሰከንድ ሲስተምስ ኦፍ ሊኒየር ኢኩዌሽን ፋይንዲንግ ሜተድ ነው። ሁለተኛውን ነው የምናየው። እሱም ማን ብለን የሚጠራው ኤሊሚኔሽን ሜተድ የምንለው ማለት ነው። ይሄም ሶልቪንግ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ባይ አዲሽን ኦር ኤሊሚኔሽን ሜተድ የምንለው ነው። የራሱ የሆኑ ወደ 5 ስቴፖች አሉት ይሄንን ሶልቭ ለማድረግ ማለት ነው። እነዚህ ስቴፖች ምንድናቸው ስንል the following are steps to solve systems of equation using addition or elimination method. ምን ይላል? write both equation x and y variable on the left side of the equal sign and constant on the right. ሁልጊዜ ስትጽፉ ኮንስታንት በቀኝ በኩል ቁጥሩ ማለት ነው ቁጥሩን በቀኝ በኩል ነው የምታደርጉት and ቫሪያብሎቹን x and y ደግሞ በሌፍት በኩል ታደርጋላችሁ ማለት ነው። ይሄ የመጀመሪያው ስቴፕ ነው። ሁለተኛው write one equation above the other lining up corresponding the variables if one of the variable in the top equation have the opposite coefficient of the same variable and the bottom equation add the equation together ይላል። ምንድነው? ልክ ቁልቁል እንደምትደምሩት ማለት ነው። ሁለቱን ላይን አፕ ታደርጋላችሁ corresponding variables correspond ሆነ x ከx ጋር y ከy ጋር አድርጋችሁ ላይን አፕ ታደርጋላችሁ ማለት ነው። then if one of the variable in the top equation have the opposite ኮፊሸንቱን ኦፖዚት ለማድረግ ነው አሁን እዚህ ጋር ዋና ስራችሁ ማለት ነው። ኦፖዚት ኮፊሸንት ማለት 4x or minus 4x ከሆነ minus 4x ለማድረግ ማለት ነው። ስለዚህ ኦፖዚት ኮፊሸንት ለማድረግ ነው ሞር የምትሰሩት ማለት ነው። so elimination one variable if not use multiplication by non-zero number so that one of the variable in the top equation has opposite coefficient of the same variable in the bottom equation and then add the equation to eliminate the variable ይለናል። ምንድነው የሚለን? ይህንን ላይን አፕ አድርገናል ኮረስፖንዲንግ የሆኑ ቫሪያብሎችን በተመሳሳይ ሁኔታ ማለት ነው። ዜን ተመሳሳይ የሆነና ኦፖዚት ከሆነ ዳይሬክትሊ አድ አፕ እናደርጋለን። ተመሳሳይ ካልሆነ ምን እናደርጋለን? if not ተመሳሳይ ካልሆነ use multiplication by non-zero number ከዜሮ ውጭ በሆነ ቁጥር እናባዛለን ማለት ነው። ተመሳሳይ እንዲሆን ለምሳሌ ከላይ ያለው x ነው ከላይ ያለው 4x ነው ከታች ያለው x ከሆነ ይሄንን ኮረስፖንዲንግ ለማድረግ ወይም ተመሳሳይ ለማድረግ ታችኛውን በኔጌቲቭ 4 እናባዛለን ማለት ነው። ለምን 4x ከሆነ የታችኛውን ምንድነው ለምናደርገው ኔጌቲቭ 4x ለማድረግ ነው ማለት ነው የምንሄደው። ስለዚህ በኔጌቲቭ 4 እናባዛለን ማለት ነው። ስለዚህ ስቴፕ 2 ላይ የምንሰራው ይሄኛው ነው። ስቴፕ 3 solve the resulting equations of the remaining variable ስቴፕ 3 ላይ ቁልቁል እንደምራቸዋለን ማለት ነው። ይሄንን በተመሳሳይ ካባዛን በኋላ ኦር ተመሳሳይ የሆነ ኮኤፊሺየንት ከፈጠረን በኋላ ቁልቁል ምን እናደርጋለን? አድ አድርገን ሪዛልቱን እናገኛለን ማለት ነው። ዜን ስቴፕ 4 substitute the values into one of the original equation and solve for the second variable in እዚህኛው ላይ ያገኘነው ውጤት የዋይን ዋጋ ካገኘን የዋይን ዋጋ በዋይ ቫልዩ ከተን ኤክስን እንፈልጋለን ማለት ነው። ዜን ላስት ስቴፕ ቼክ ዘ ሪዛልት ኦር ሶሉሽንን ቼክ የምናደርግበት ነው ማለት ነው። ስለዚህ እዚህ ጋር ኤግዛምፕል ተሰጥቶናል። ኤግዛምፕሉን አብረን ስናይ ስቴፖቹ ክሊር ይሆንላችኋል ማለት ነው። ምን ይለናል? x is equals to x plus 2y which is equals to 1 and minus x plus y which is equals to 5 ነው የተሰጠን። ስለዚህ አሁን በቀጥታ እዚሁ ጋር ስናይ ሁለቱን ኮረስፖንዲንግ አድርገን የመጀመሪያው ስቴፕ የሚለን ራይት ቦዝ ኢኩዌሽን x and y variable on the left and on the right side አድርጋችሁ ጻፉ ነው የተባለው። ስለዚህ x plus 2y
ኦን ዘ ሌፍት ኤንድ 1 + 5 ኦን ዘ ራይት አድርገን አስቀምጠናል። ዜን አሁን ምንድነው የምናደርገው? ሁለቱም ኦን ዘ ራይት ኦን ዘ ሌፍት ሳይድ ያሉትን ቫሪያብሎች ላይን አፕ እናደርጋለን ዊዝ ዴር ኮረስፖንዲንግ ማለት ነው። ኤክስ አድርገናል ዋይ ዋይ። ዜን አሁን ተመሳሳይ የሆነ ኮሽንት እንዲኖራቸው እናደርጋለን። አይዘር የዋይ ኦር የኤክስ እዚህ ጋር ምናለን -1 እዚህ ጋር +1። ስለዚህ ምንም ማባዛት አይጠበቅብንም፣ ተቃራኒ የሆነ አግኝተናል ማለት ነው። ዜን ቁልቁል አድ እናደርጋለን ማለት ነው። እኛው በዚህ ላይ ይጠፋል ማለት ነው። ስለዚህ 3y = 6 ይሆናል። ሶ y = 2 ይሆናል ማለት ነው። የዋይ ዋጋ ምን ይሆናል? 2 ይሆናል ማለት ነው። ዜን የዋይ ዋጋ 2 ካገኘን ቀጣይ ስራችን የሚሆነው የዋይ ቫልዩ ሰብስቲቱት አድርገን የኤክስ ማግኘት ነው። ስለዚህ x + 2y = 1 ነው። ዜን x + 2 × 2 = 1 ይሆናል። x = 1 - 4 ይሆናል። x = -3 ይሆናል። ስለዚህ በኮረስፖንዲንግ ዊዝ ኦርደር ፔር አስቀምጡ ከተባል የኤክስ ቫልዩ -3 የዋይ ቫልዩ ደግሞ 2 ይሆናል ማለት ነው። እንደዚህ አድርጋችሁ በኤሊሚኔሽን ማስቀመጥ ትችላላችሁ ማለት ነው። እናንተ በተመቻችሁ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልን መስራት ትችላላችሁ። በግራፊካል ሜተድ ኦር ሰብስቲቱሽን ሜተድ ወይም ኤሊሚኔሽን አሁን እያልኩኝ ያለውን ተጠቅማችሁ መስራት ትችላላችሁ ማለት ነው። ኤግዛምፕል 2 አለ። ይሄኛውንም በኤሊሚኔሽን ወይም በአዲሽን በምንለው ፎርሙላ ነው የተሰራው ማለት ነው። ሶ ምን ይለናል? for x + 2y = 28 x + 2y = 13 ይለናል። ስለዚህ አሁን ይሄን እናደርጋለን። ኦን ዘ ራይት ኤንድ ኦን ዘ ሌፍት ሳይድ ነው ኮንስታንቱ ኤንድ ቫሪያብሎቹ ያሉት። የመጀመሪያውን ስቴፕ እናልፋለን። ሁለተኛው ስቴፕ ኮኤፊሺየንታቸውን ተመሳሳይና ተቃራኒ ማድረግ ነው። ስለዚህ for x + 2y = 28 and x + 2y = 13 ነው አይደለ? ስለዚህ አሁን 2y እና 2y ተመሳሳይ ናቸው። ስለዚህ አንደኛውን ኔጌቲቭ ማድረግ ብቻ ነው የሚጠበቅብኝ። ስለዚህ የታችኛውን በኔጌቲቭ አባዛዋለሁ ማለት ነው። ሶ የታችኛውን በኔጌቲቭ ካባዛው በኋላ ሪዛልቱን እንጽፋለን። for x + 2y = 28 እና ይሄኛውን ደግሞ ታችኛውን -x - 2y = -13 አድርጋለሁ ማለት ነው። አሁን ቁልቁል ደምራቸዋለሁ ማለት ነው ሁለቱም። ቁልቁል ስደምራቸው ይሄኛው 3x ይሆንልኛል፣ -2y በፖዚቲቭ 2y ይጣፋል ማለት ነው። ዜን = ከ28 ላይ -13 እናደርጋለን። 15 ይሆናል ማለት ነው። ኦቨር 3 ስናደርግ የኤክስ ቫልዩ ስንት ይሆናል? 5 ይሆናል ማለት ነው። 5 ይሆናል ማለት ነው። የኤክስ ዋጋ 5 ካገኘን it is easy to find the values of y ማለት ነው። just substitute ማድረግ ብቻ ነው የሚጠበቅብን። x + 2y = 13 ነው። አሁን የኤክስ ዋጋ 5 አግኝተናል። +2y = 13 ማለት ነው። 2y = 13 - 5 2y = 8 ይሆናል ማለት ነው። ኦቨር 2 ስናደርግ y = 4 ይሆናል ማለት ነው። ስለዚህ x 5 ወይ ደግሞ 4 የዋይ ቫልዩ 4 ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ በኤሊሚኔሽን ሜተድ ተጠቅማችሁ ሲስተምስ ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብልን ሶልቭ ማድረግ ትችላላችሁ ማለት ነው። ሶልቭ ማድረግ ትችላላችሁ። ኤሊሚኔሽንን በዚህ መስራት ትችላላችሁ ማለት ነው። በኤሊሚኔሽን ሜተድ አሁን ምን አለን? ኢትስ ወርድ ፕሮብሌም ኢንቮልቪንግ ኢኩዌሽን ኢንቱ ቫሪያብል ላይ ወይም ሊኒየር ኢኩዌሽን ኢንቱ ቫሪያብል ላይ ወርድ ፕሮብሌሞችን መስራት እንችላለን ማለት ነው። ምን ይላል? 3 ፔን ኤንድ 2 ቡክ ኮስት ብር 118 ኤንድ 1 ፔን ኤንድ 2 ቡክ ኮስት ብር 106 ፋይንድ ዘ ኮስት ኦፍ 1 ፔን ኤንድ 1 ቡክ ይለናል። ስለዚህ ምን እናደርጋለን? ፔኑን በፒ ሰብስቲቱት እናደርገው፣ ቡኩን ደግሞ በቢ ሰብስቲቱት እናደርገውና የመጀመሪያው ጥያቄ የሚለን 3 ፔን 3 ታይምስ ፒ ማለት ነው ኤንድ 2 ቡክ ኮስት 118 ነው ሲደመር የሁለት መጽሐፍ ማለት ነው ስንት ብር ነው? 118 ብር። ኦኬ የሁለተኛው ኢኩዌሽናችን ደግሞ 1 ፔን
ኤንድ ቱ ቡክ ይለናል። ስለዚህ 1p ፕላስ 2 ቡክ ይለናል። 2 ቡክ which is equals to 106 ብር። ኢኩዌሽናችንን በዚህ መልኩ ጻፍን ማለት ነው። ከዚህ ከጻፍን በኋላ አሁን በፈለግነው ተጠቅመን ሰብስቲቱት ማድረግ እንችላለን ማለት ነው። ፋይንድ ማድረግ እንችላለን ማለት ነው ሪዛልቱን። ስለዚህ አሁን 3p ፕላስ 2p 2b which is equals to 118 1p ፕላስ 2b which is equals to 106 ይህንን በኤሊሚኔሽን ሜተር ተጠቅመን ሰብስቲቱት እናድርገው። 2b ተመሳሳይ ናቸው። ስለዚህ የታችኛውን በኔጌቲቭ ማባዛት ብቻ ነው የሚጠበቅብኝ። ስለዚህ 3p ፕላስ 2b which is equals to 118 ማይነስ 1p ማይነስ 2b which is equals to ማይነስ 106። ይህንን ቁልቁል እደምራለሁ ማለት ነው። ቁልቁል ስደምር ምን ይሆንልኛል? 2b ፕላስ 0 which is equals to 12 ይሆናል ማለት ነው። 2p which is equals to 12 ስለዚህ ኦቨር 2 አድርጋለሁ ማለት ነው። p which is equals to ስንት ይሆንልኛል ማለት ነው? 6 ይሆናል ማለት ነው። 6 ይሆናል ማለት ነው። አሁን ቡክ የሚለውን ነው ደግሞ የምፈልገው ማለት ነው። ስለዚህ ፒን 6 ካገኘው ቢ ስንት ይሆናል የሚለውን ፈልጋለሁ ማለት ነው። ኢኩዌሽኔሽን ምንድነው የሚለው p ፕላስ 2b which is equals to 106 ነው የሚለው። ስለዚህ በp ዋጋ 6 ነጠቃለሁ ፕላስ 2b which is equals to 106 ትላለሁ ማለት ነው። ኦኬ አሁን 106 ከመጣልኝ 2b which is equals to 106 ሲቀነስ 6 2b which is equals to 100 ይሆናል ማለት ነው። ኦቨር 2 አድርግና b ስንት ይሆንልኛል? 50 ይሆንልኛል ማለት ነው። ስለዚህ p 6 b 50። ስለዚህ የአንዱ የመጽሐፍ ዋጋ 50 ብር ነው። የአንዱ እስክሪብቶ ዋጋ ደግሞ 6 ብር ነው ማለት ነው። ስለዚህ በእንደዚህ አድርጋችሁ ሰብስቲቱት ኦር ኤሊሚኔሽን ኦር ግራፊካል ተጠቅማችሁ ወርድ ፕሮብሌሞችንም ሶልቭ ማድረግ ትችላላችሁ ማለት ነው።